ሰበር ዜና አላማጣ ከተማ ራያ አላማጣና ኮረም ዙሪያ የነበረው የፋሺስቱ አገዛዝ ብልጽግና መከላከያ ሰራዊትና የፌዴራል ፖሊስ ያለምንም የጥይት ተኩስ ጥር 21 ቀን በዛሬው ዕለት አካባቢውን ጥሎ ወጥቷል። ይህንን ተከትሎ የህወሓት ኃይሎች ወደ ቀጠናው መግባታቸውን የተሰማው በዝርዝር እናስደምጣቸዋለን። የቤተ ክርስቲያን አገልጋይ የሃይማኖት አባት በብልጽግና ሰራዊት በግፍ ተረሸኑ። በሰሜን ወሎ አስተዳደር ዞን ቡግና ወረዳ ጉልህ ቀበሌ ነዋሪና የጀርጀን ቦይ መድኃኔዓለም ቤተ ክርስቲያን አገልጋይ የሆኑት የ58 ዓመት ዕድሜ መርጌታ ናቸው በአገዛዙ ነጻ እርምጃ የተወሰደባቸው። ሌላኛው ጉዳያችን ነው። ጀግናዎች ለዓላማቸው ይሰዋሉ፣ ትግላቸውና ዓላማቸው ይቀጥላል። ጀግና መኩሪያ ፈንቴ ለዓላማውና ለህልውና አደጋ ላይ ላለው ህዝቡ አንድያ ህይወቱን ለግሷል። እንመለከተዋለን። በሆዳቸው ወርቀው ለብልጽግና መገረድ ምርጫቸው ያደረጉም ትግሉን የከዱ ባንዳዎች ቀድመው የፈረሙት የአብን ሰዎችም ሆኑ ሌሎች ከሊናቸው የተፋቱ የአብይ አማሮች የሚግባቡበት የጋራ ቋንቋ አላቸው። ፋኖን በታላላኪነት መፈረጅ አለ። አርበኛ አስረስ ማረ ዳምጤ የእሱን ጦማር እንዲሆን እናንተ ጆሮ የምናደርሰው ይሆናል። ሌላኛውና በዝርዝር የምንመለከተው አበይት ሁነታችን ደግሞ የብልጽግና ወልቃይት ላይ የመዘዘ የመጨረሻ ካርድ ነው። ዛሬም በራያ ተደግሟል። ከጥር 18 ጀምሮ በአማራ ክልል ወልቃይት ቀጠና የማይዳጉሻ በኩል የተጀመረው ውጊያ አድማሱን አስፍቶ በምስራቅ ጠለምትና ምዕራብ ጠለምት ከባድ ውጊያ እየተካሄደ ይገኛል። ጤና ይስጥልን። ይህ የፋኖ ድምፅ ነው። ውድ አድማጭ ተመልካቾች ከዓለም አቀፍ ፋኖ ሚዲያ ለዕለቱ ወደ እናንተ ጆሮ የምናደርሰው ዝርዝር የእኩለ ቀን ፋኖ አበይት ጉዳያችን እንሆ ጀምሯል። ወንዳለ ቢክስ ነኝ። ዝርዝር መረጃዎችን እያስደመጥኳችሁ ቆያለሁ። እናንተም የዩቲዩብ ገጻችን ግሎባል ፋኖ ሚዲያ ላይክ፣ ሼር እና ሰብስክራይብ በማድረግ ለሌሎችም ተደራሽ እንዲሁም በማድረግ እስከ መረጃው ፍጻሜ ድረስ አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። ወደ መጀመሪያው ሰበር ዝርዝር ጉዳያችን እንሸጋገራለን። የአማራ ሕዝብ ማወቅ ያለበት ራያ አካባቢ ያለው ነባራዊ ሁኔታና እውነታው ሲል የአፋብን አጋርነትና ትብብር መምሪያ ኃላፊ አርበኛ በፈንታው ያጋራውን እውነታና ሀቅ ነው ወደ እናንተ ጆሮ የምናጋራው። ዘግይቶም የደረሰን መረጃ አለ። ውድ አድማጭ ተመልካቾቻችን በቀጥታ ወደዚያው ነው የምንሸጋገረው። የወረዳውን ዋና አስተዳዳሪ ጨምሮ የመከላከያ ከፍተኛ አመራሮች እርምጃ ተወሰደባቸው። በሰሜን ወሎ አስተዳደር ዞን ስር የላስታ ወረዳ ዋና አስተዳዳሪ የሆኑት ኢንጂነር ለዓለም ብርሃኑና ላሊበላ ከተማ ሰፍሮ የሚገኝ የብልጽግና ፓርቲ ተላላኪ የመከላከያ ሰራዊት ከፍተኛ አመራሮች ሆቴል አዘግተው አስረሽ ምቹ በሚሉበት ጊዜ ላሊበላ ከተማ ላይ ሰርገው በገቡ ባልታወቁ ኃይሎች በደረሰባቸው የእጅ ቦምብ ጥቃት ከፍተኛ አመራሮቹ ከፍተኛ ጉዳት አስተናግደዋል። ጉዳቱ የደረሰው ጥር 20 2018 ዓ.ም ከምሽቱ 4 ሰዓት ተኩል ገደማ ላሊበላ ከተማን ለውዝ መገንጠያ ሀብት የመዝናኛ ካፌ ሲሆን በደረሰባቸው የእጅ ቦምብ ጥቃት አንድ ከፍተኛ የመከላከያ አመራር ወዲያውኑ ህይወቱ ሲያልፍ ተጨማሪ 7 የመከላከያ አመራሮችና አባላት ከባድ አካላዊ ጉዳት አስተናግደዋል። የላስታ ወረዳ ዋና አስተዳዳሪ የሆኑት ኢንጂነር ለዓለም ብርሃኑ የጉዳቱ ሰለባ ሲሆኑ ጉዳቱ እንደደረሰ ወዲያውኑ ወደ ቅዱስ ላሊበላ ሆስፒታል የተወሰዱ ሲሆን የመተንፈሻ ሳንባቸው በከፍተኛ ሁኔታ እንደተጎዳና ሰው ሰራሽ መተንፈሻ ተሰርቶላቸው እንዳሉ፣ ጀርባቸው በከፍተኛ ሁኔታ እንደደቀቀና ራሳቸውን ስተው ኮማ ውስጥ እንዳሉ፣ አሁንም በሞትና በህይወት አፋፍ ላይ እንደሚገኙ በውስጥ መረጃ በኩል ተረጋግጧል። መረጃውን ያደረሰው የላስታ ሳምነው ጽጌ ኮር ህዝብ ግንኙነት ኃላፊ ፋኖ መምህር ቢሆነኝ ቢያበይን ነው። ወደ አድማጭ ተመልካቾች በሌላኛው የጎንደር ግንባርም እንደዚሁም ከፍተኛ ድል የተመዘገበበት አውደ ግንባር አለ። በቀጠናው እየተደረገ የሚገኘውን የህልውና ትንቅንቅ ተከትሎ ተከታታይነት ያላቸው ድሎች እየተመዘገቡ ሲሆን በዚሁ ቀጠና አሁንም ድል መመዝገቡ ቀጥሏል። መረጃውን ለዓለም አቀፍ ፋኖ ሚዲያ ያደረሰው የተከዜ ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ አበባው ወርቁ በቀጠናው ክፍለ ጦሩ የሰራቸውን ጀብዶች በተመለከተ በተለይ ከተማ ውስጥ በመግባትና አሁንም ቀጠናቸውን አስከብረው ስለመዋላቸው የሚያሳይ መረጃዎችን አድርሶናል። በቀጣይ ስልክ መስመራችን ነው የሚገኘው አበባው ወርቁ። ጤና ይስጥልን፣ እንደምን ውለሃል? በቀጠናው የተከዜ ክፍለ ጦር የሰራው ጀብዱና ትንቅንቅ ምን ይመስላል? ለአድማጭ ተመልካቾቻችን መረጃ አድርስልን። በቅድሚያ ግን እጅግ አድርጌ ነው የማመሰግነው። መጀመር ትችላለህ? ጤና ይስጥልኝ። አርበኛ አበባው ወርቁ እባላለሁ። የተከዜ ክፍለ ጦር ህዝብ ግንኙነት ክፍል ኃላፊ። እንደ ተከዜ ክፍለ ጦር በአራተኛ ደጃዝማች ኮር ተከዜ ክፍለ ጦር ማለት ነው። አሁንም ቢሆን አውደ ውጊያዎችን አጠናክሮ በየትኛውም አቅጣጫ እያስቀጠለ ነው የሚገኘው። በትላንትናው ዕለት በአራተኛ ደጃዝማች ኮር የተከዜ ክፍለ ጦር የራስ አሞራው ውብነህ ብርጌድ እና እንዲሁም ጭና ክፍለ ጦር አጋርነት በማድረግ
በላይ አርማጭሆ ንዑስ ወረዳ ጃኒካው ከተማ ላይ ከአገዛዙ ኃይል ጋር ከፍተኛ ወደ ውጊያ በማድረግ በጠላት ላይ ከፍተኛ ኪሳራ ደርሶበታል ማለት ነው። ከዚህ ውስጥ የተገኘ ከጠላት በተለይ አንድ መኳንንት አሻግሬ የተባለ የላይ አርማጭሆ ወረዳ ፖሊስ አመራር እንዲሁም 3 ሰላም አስከባሪ ሲመቱ ቁስለኛም በቁጥር ያልታወቀ ቁስለኛ ይዘው ተመልሰዋል። እንዲሁም ከ150 የብሬን ተተኳሽ ምርክ አግኝተዋል ማለት ነው። በትላንትናው ዕለት ተከዜ ክፍለ ጦር የትኛውም ቀጠና ላይ እየተወረወረ ከአገዛዙ ከፋሽስቱ ስርዓት ጋር አውደ ውጊያዎችን አሁንም ቢሆን እያደረገ ነው የሚገኘው። ለወደፊትም አጠናክረን ነው የምንቀጥለው ማለት ነው። ያው የአገዛዙ ስርዓት በየትኛውም ቦታ ላይ እየተመታ የሞራል ውድቀትም እየደረሰበት ነው የሚገኘው ማለት ነው። መልካም። አሁን ያለው ሁኔታስ ምን ይመስላል? አካባቢው በተለይ ጃኒካው ከተማ ለረጅም ጊዜ ቆጣራችሁ መቆየታችሁ ይታወቃልና ከእሱ አንጻር አሁን ላይ በቀጠናው ያለው ዝግጁነት ምን ይመስላል? ከአንድነት ማግስት ያለው የማንነት ተሳትፎ ምን ይመስላል? መልካም። እንግዲህ ጃኒካው ከተማ ማለት በላይ አርማጭሆ ወረዳ የምትገኝ የትክል ድንጋይ ንዑስ ወረዳ ናት። ያንን ለረጅም ጊዜ የፋኖ ኃይላችን ነው ህዝቡን እያስተዳደረ የሚገኘው። በተለይ ይታወቃል መንግስት የተለያየ የውሸት ወይም የሐሰት ትርክት በመንዛት ብሔሮችን ለማጋጨት እንኳን ቢሞክርም እስካሁን ድረስ አልተሳካለትም። ያው እንደ አማራ ፋኖ ማለት ነው በተለያዩ ብሔሮች ገብተን የአስተዳደር ብቃታችን በማሳየት ህዝቡ ተቀብሎን እያስተዳደር ነው እንገኛለን። ነገር ግን በዚህ የተበሳጨው ያገዛዙ ስርዓት ያለ የሌለ ኃይሉን አሟጦ ትላንት ወደ ጃኒካው ለመምጣት ሞክሮ ነበር። ከፍተኛ የሞራል ውድቀትም ኪሳራም ደርሶበት ነው የተመለሰው ማለት ነው። ህዝቡም በደስታ እኛን የተቀበለበት ምክንያት ነው ያለ ማለት ነው። አሁን ላይ ጠላት ያው የሞራል ውድቀት ደርሶበት ነው የተመለሰ። ተመቶም ተተኳሽም ተማርኮ ምን የተመለሰበት ትላንትናው ዕለት። አሁንም እስከዚህ ሰዓት የኛ ኃይል ይገኛል። የጠላት አስከሬንም እስካሁን ማንሳትም አልተቻለም። እናመሰግናለን። አበባው ወርቁ ላደረስከን መረጃ። በቀጠና ያለው ሁኔታ እየተከታተላችሁ አዳዲስ ነገሮችም ሲኖሩ አሁንም ተጨማሪ ሀሳቦችን ታካፍለናለህ። እናመሰግናለን። ለዛሬ መልካም፣ አመሰግናለሁ። አለማጣ ከተማ ራያ አለማጣ ኮረም ዙሪያ የነበረ የፋሽስቱ አገዛዝ ብልጽግና መከላከያ ሰራዊትና ፌዴራል ፖሊስ ያለምንም የጥይት ተኩስ ጥር 21 2018 አካባቢውን ለቆ መውጣቱ ሰምቷል። የፋሽስቱ ብልጽግና አገዛዝ ሚያዝያ 2016 ዓ.ም ራያ ላይ የነበረውን መዋቅር በሴራ አፈራርሶ አካባቢውን አሳልፎ በመስጠት በኋላም የተወሰነ ኃይሉን የተለያዩ ቦታዎች ላይ ማስፈር አካባቢውን ከትግራይ ኃይሎች ጋር ይዞ መቆየቱ የሚታወቅ ነው። ፋሽስቱ አገዛዝ ብልጽግና በተጠቀሱት የራያ አካባቢዎች ከሚያዝያ 2016 ጀምሮ ከትግራይ ኃይሎች ጋር በጋራ መስፈር አካባቢውን ከትግራይ ኃይሎች ጋር ይዞ መቆየቱም ይታወሳል። በተለይ የራያ አካባቢዎች ከሚያዝያ 2016 ጀምሮ ከትግራይ ኃይሎች ጋር በጋራ ሰፍሮ ይኖር የነበረው ሰራዊቱ ጥር 21 በዛሬው ዕለት ያለምንም የጥይት ተኩስ ለቆ እንዲወጣ አድርጎ ቦታውን ሙሉ ለሙሉ ለትግራይ ኃይሎች አስረክቧል። ከዚህ ጋር ተያይዘውም አገዛዙ በዚህ መንገድ ለቆና አስረክቦ የወጣውን የራያ አካባቢዎች የሐሰት ፕሮፓጋንዳና ሴራ ሊሰራበት እንደተዘጋጀ መረጃው አለን። ይህንን ካሁን በፊትም እንዳደረገውና አሁንም እንደሚያደርገው ግን ለህዝብ እየተደበቀ አይደለም ያለው አርበኛ አበበ ፈንታው ብልጽግና ይዞት የነበረውን የራያ መሬት በዚህ መንገድ ያስረከበ መሆኑ እየታወቀ ነገር ግን በክልሉ በሁሉም አካባቢዎች ህዝብ ላይ የተለመደ ጸረ ፋኖ የውሸት ፕሮፓጋንዳውን በመስራትና አዲስ የውጊያ አጀንዳ በመፍጠር ብሎም በጸረ ህዝብና ሀገር አፍራሽ ሚዲያዎች በማስተጋባት ለአማራው ከእልቂት በስተቀር አንዳች መፍትሄ ወደሌለው ጦርነት በማስገባት እድሜውን ለማራዘም እየሰራ ይገኛል ብሏል። ከዚህ ጋር ተያይዘው ከደቡብ ወሎ ዞን የተለያዩ ወረዳዎች በሚሊሻ ስም የተሰበሰበው የአማራ ገበሬና አድማ ብተና ቀድሞ ወልዲያና ራያ ቆቦ ዙሪያ የሰፈረ ሲሆን ከሰሜን ወሎ ሚሊሻ ጋር በማድረግ በቀጣይ ከትግራይ ኃይሎች ጋር ለሚያደርገውና ሊያደርገው ባሰበው ጦርነት ከፊት ሊማግዳቸው ዝግጅቱን ጨርሷል። አገዛዙ በአሁኑ ሰዓት ሰሜን ወሎ ዞን ባሉ ወረዳዎች የግል ታጣቂዎችን ሳይቀር ለነገ ዕለት ጥር 22 2018 አስቸኳይ ስብሰባ እየጠራ ይገኛል። እየሆነ ያለው እውነታ ይሄ ነው፣ ሁሉም ሊያውቀው ይገባል ሲል የአፋብኃይል አጋርነትና ትብብር መምሪያ ኃላፊ አርበኛ አበበ ፈንታው ዝርዝር መረጃ አጋርቷል። ከዚሁ ጋር ወደ ተገናኘው ሌላኛው መረጃችን ነው የምንሸጋገረው። ብልጽግና የወልቃይት ላይ የመጨረሻ ካርዱ ከጥር 18 2018 ጀምሮ በአማራ ክልል ወልቃይትና በማይዳጉሻ በኩል የተጀመረው ውጊያ አድማሱን አስፍቶ በምስራቅ ጠለምትና በምዕራብ ጠለምት ከባድ ውጊያ እየተካሄደ ይገኛል። ሶስተኛ ቀኑን ባስቆጠረው ውጊያ በሰላሬ፣ በመቃብር አንበሳ፣ ማይበረና፣ ሰራር የተባሉ አካባቢዎችን ጨምሮ
በምጫራ ግንባር በአጠቃላይ በ3 ግንባሮች በከባድ መሳሪያዎች ታግዞ እየተካሄደ መሆኑን ለማረጋገጥ ተችሏል። ብልጽግና በባለቤቱ በአማራ ቁጥጥር ስር የሚገኘውን ወልቃይትን ከህወሓት ታጣቂዎች የሚከላከል መስሎ ተኩስ ከጀመረ በኋላ እንደለመደውና በዛሬው ዕለት በራያ ግንባር አለማጣም መሆንና በዙሪያው እንደተደረገ ሁሉ በስልታዊ ማፈግፈግ ስም ወልቃይትን ሙሉ ለሙሉ ለህወሓት በማስረከብ ወልቃይትን ከወረራ እንዳልከላከል ፋኖ እንቅፋት ሆኖብኛል የሚል ካርድ ለመምዘዝ መዘጋጀት ነው የታወቀው። ብልጽግናም ሆነ የብልጽግና ተላላኪው ብአዴን የወልቃይት ጉዳያቸው አይደለም። እነዚህ ሁለት ጸረ አማራ ኃይሎች ወልቃይትን የሚፈልጉት ለፖለቲካዊ ትኩሳታቸው ማብረጃ ብቻ ነው። ወዲህ ደግሞ ብአዴን የወልቃይትን አጀንዳ የሚያነሳው ፋኖን እርስ በርሱ ለመከፋፈልና ከህዝቡ ጋር የመነጠል ስራ ለመስራትም ነው እንጂማ ብአዴን በየትኛው ጊዜና ሰዓት ነው የፌዴራል መንግስቱ ግራ ጣቢ ከመሆኑቱ ለህዝቡ አስቦና ተቆርቁሮ የሚያውቀው? የአማራን ርስት አሳልፈው የሰጡ ብአዴኖች ከክልሉ ውጭ ያለው አማራ ውክልና እንዳያገኝ በማድረግ ለዘር ፍጅት የተዳረጉ ብአዴኖች ለመጣ ለሄደ ፌዴራል መንግስት ዘዋሪ ቡድን ማጎብደድና መላላክ የማይሰለቻቸው ብአዴኖች የፌዴራል መንግስቱ ከድሮና ጀት ጨምሮ በዓለም አቀፍ የጦር ህግ የተከለከሉ መርዛማ መሳሪያዎችን ጭምር ታጥቆ የክልሉ ህዝብ ላይ የዘር ጭፍጨፋ እንዲፈጽም የፈቀዱና አሁንም ይህንን ዘግናይ ድርጊት እየመሩና እያስተባበሩ የሚገኙት ብአዴኖች ህዝቡ አማራዊ ስነ ልቦና እንዳይኖረው በአጥንትና ጉልጥምት ቆጠራ ተፍቆ በጎጥና በመንደር ተወሽቆ እንዲቀር ለማድረግ ሌት ተቀን የሚታትሩት ብአዴኖች ናቸው። ከአማራ ባህል ያፈነገጡ አማራዊ ስነ ሰብ ያልተላበሱና ስልብ ስነ ልቦና ያላቸው መላላክንና መገረድን እንደ ክብር የሚቆጥሩት የብአዴን ሰዎች እንዴት አያሌ መስዋዕትነትን ስለተከፈለበት ወልቃይት ሊያስቡ ይችላሉ? የብአዴን ሰዎች ከአማራ ተቆርሰው ለተወሰዱ ለየትኛው ርስቶች እዝነትም ሆነ መቆርቆር ተፈጥሮባቸው አያውቅም። እንዳውም ደሴና ኮምቦልቻን ጨምሮ ሙሉ ወሎን በወራሪ ኦህዴድ ጠቅሎ ለማስወሰድም ጫፍ ደርሰዋል። የቡድን ሙሉ ጊዜውን በግርድና በማሳለፍ አሁንም የአማራ ህዝብ ላለበት ሁኔታ አጋልጦታል። ይኸው የአማራ ህዝብ የመከራ ምንጭ የሆነው ብአዴን ከፌዴራል መንግስቱ ጋር በመሳጠር ከጥር 18 2018 ጀምሮ በወልቃይት በኩል አዲስ ጥቃት በመክፈት እንደለመዱት ስልታዊ ማፈግፈግ ስም ገና ነፃነቱን አጣጥመው ያልጨረሰውን የወልቃይት አማራ ህዝብ ዳግም ለወረራ ሊዳርጉት ቋምጠው ተነስተዋል። ቡድኑ በአንድ ድንጋይ ሁለት ወፍ ለመምታት ያስችለው ዘንድ ከርስት በላይ የሆነውን የወልቃይትን ጉዳይ በመግፋት ህዝቡን ለጥቃት ከመዳረጉም በላይ የፋኖን ኃይል ለማዳከምና እርስ በርሱ ለመከፋፈል ፋኖ ከህወሓት ጋር ተባብሮ ወልቃይትን አስወረረብን የሚል አጀንዳ መምዘዙ እጅግ አስገራሚ ያደርገዋል። ብልጽግና በወልቃይት ጥቃት እንዲጀመር ማስደረጉ ዋነኛ ምክንያት ከሰሞኑም የአማራ ፋኖ ወጥ የሆነ አደረጃጀት መመስረቱን ተከትሎ የፈጠረበት ከባድ ድንጋጤና ጭንቀት ነው። የፋኖን የወደፊት አቅጣጫ ያዛባልናል ብለው ካሰቡት አንዱ የወልቃይትን ጉዳይ አጀንዳ በማድረግና ዳግም በማስወረር አስወረርከን የሚል አማራ ከተነሳም የህወሓት ታጣቂዎችን ከወልቃይት እንዳላስወጣ ፋኖ እንቅፋት ሆኖብኛል የሚል ካርድ ለመምዘዝ አልሞ ነው። ነውረኛውና ልፍስፍሱ ብልጽግና የህወሓት ታጣቂዎች በወልቃይት የከፈቱትን ወረራ ለመቀልበስ መከላከያ ሰራዊቱን ካሰማራው ፋኖ ቀጥታ ያለ ከልካይ ወደ 4 ኪሎ ያምራብኛል የሚል የቂል መልስ እንደሚሰጥም ይጠበቃል። ለዚያም ነው ብልጽግና በወልቃይት ጥቃት መከፈቱን ተከትሎ አጸፋዊ ምላሽ ወሰድኩ የሚል የተለመደ ቀዳዳውን በአክቲቪስቶች በኩል እያስነገረ የሚገኘው። ነገር ግን ደግሞ ስልታዊ ብሎ የሚጠራውን የማፈግፈግ አይነት ያፈገፍግና ለምን የሚል ጥያቄ ሲነሳበት ወልቃይት ላይ የተቃጣውን ወረራ እንዳልመክት ፋኖ እንቅፋት ፈጠረብኝ በሚል የለቅሶ ፖለቲካ ለመስራት ካሁኑ ድንኳን ተክላ ጀምሯል። ግራም ነፈሰ ቀኝ ጣፈጠም መረረም የአማራ ፋኖ እያደረገ ባለው የህልውና ትግል ቀዳሚ ዓላማው የተከበረ ርስቶቹ የተጠበቁለትና ማንነቱ የማያስጠቃው አማራ እንዲኖር ማድረግ፣ ህልቆ መሳፍርት ግፍና መከራን ጨምሮ የዘር ጭፍጨፋ ለተፈጸመበት የአማራ ህዝብ ፍትህ ርትዕ ማስፈን መሆኑን ሀገር ያወቀው ፀሐይ የሞቀው ሀቅ ነው። መረብ ሚዲያ አጠናቅሮ በማህበራዊ ትስስር ገጹ ባጋራው መረጃ መሰረት ውዳማሽ ተመልካቾች ወደ ሌሎች ወደ ግንባር መረጃዎቻችን ነው የምንሸጋገረው። በሆዳቸው ርቀው ለብልጽግና መገረድ ምርጫቸው ያደረጉት ትግሉን የከዱ ባንዳዎች ቀድመው የፈረሙት የአብን ሰዎች ሆኑ ሌሎች ከሊናቸው የተፋቱ የአብይ አማራዎች የሚግባቡበት የጋራ ቋንቋ አላቸው። ፋኖን በተላላኪነት መፈረጅ። ይህን ነገር ደጋግመው የሚያጨውት መደበቂያ ፍለጋ ነው። የዘር ማጥፋት ጦርነት ታውጆበት እየተጨፈጨፈ ያለን ህዝብ በመካዳቸው እርቃናቸውን ቆመዋል። ከሞራል ከህሊናና ከታሪክ ጥያቄዎች የሚሸሸጉበት ዋሻ ፈልገዋል። ይህንን ዋሻ ያጡ ባንዳዎችና ተላላኪዎች ምልክቶች ህይወቱን እየሰጠ ህዝቡን ከጥፋት በማዳን ላይ ያለን ታጋይ በማጠልሸትና አቻ ፍለጋ ላይ በመሰማራት ራሳቸውን ሊያስደስቱ እየደከሙ ነው። እነሱ እርቃናቸውን ስለቆሙ ከትግላቸው አነሳስና ባህሪ ጋር በማይገናኝ መንገድ ፋኖን የሆነ አካል ይመራዋል ብሎ መፈረጅ እንደነሱ ህሊናቸው እንዲታረዝላቸው ይፈልጋሉ። ፋኖ በታሪክ ፊት በክብር የሚያቆመውን ጸረ አገዛዝ ተጋድሎ እያደረገ ነው። መላላክና በራስ ህዝብ ላይ መቆመር የባንዳዎች ህይወት መመሪያ ነው። ፋኖ የአማራን ህዝብ ከመጥፋት ለመታደግ ክቡር መስዋዕትነት የሚከፍል በዚህ ዘመን ካሉ ግዙፍ የነጻነት ሰብአዊ መብት ታጋዮች ቀዳሚው ነው። የአማራ ፋኖ ብሔራዊ ንቅናቄ የሚያስከትለው ወይም በጋራ
የሚያሰልፈው እንጂ ለብልጽግና እንዳደሩት የሚገብርለት ወይም ጁኒየር የሚሆንለት አጋር የለውም። በህልውናችን ላይ በመጣ ጊዜ ህወሓትን ጨምሮ የትኛውንም አካል ለመዋጋት የሚቀርበን እንደሌለ ህዝባችን ጠንቆ ያውቀዋል። ይህንን ደግሞ ከአብይ ጉያ ስር ተወሽቀን ሳይሆን በራሳችን መንገድ ያደረግነው ማድረግም የምንችለው እንደሆነ በተግባር አረጋግጠናል። የሁልና ጦርነት ውስጥ የከተተን የብልጽግና አገዛዝ ፕሮፓጋንዳ የውጊያ መስመርም ሊያዘጋጅልን አይችልም። በዩኤኢ ጀትና ድሮን አማራን ለሚጨፈጭፈው አብይ አህመድ ስልጣን በፈቃደኝነት የሚፈስ የአማራ ደም አይኖርም። መስዋዕትነት የምንከፍለው አረመኔውን አገዛዝ በማስወገድ የህልውና ጥያቄያችንን በምሉዕነት ለማረጋገጥ ነው። የአፍሪካ ቀንድ ሰላም የሚመጣው ብልጽግና ሲወገድ ብቻ ነው። አርበኛ አስረስ ማረ ዳምጤ የአፋብን የህዝብ ግንኙነት መምሪያ ባጋራው መረጃ መሰረት የቤተ ክርስቲያን አገልጋዩ የሃይማኖት አባት በብልጽግና ሰራዊት በግፍ ተረሸኑ። በሰሜን ወሎ አስተዳደር ዞን ቡግና ወረዳ 09 ጉልህ ቀበሌ ነዋሪና የጀርጀንቦይ መድኃኔዓለም ቤተ ክርስቲያን አገልጋይ የሆኑት የ58 ዓመት ዕድሜ ያላቸው መርጌታ ጌጡ በላይ የብልጽግና አገልጋይ በሆኑት መከላከያ ሰራዊት አባላት ጥር 22 2018 ከቀኑ 11 ሰዓት ገደማ በግፍ ተረሽነዋል። የቤተ ክርስቲያን አገልጋዩ አባት መርጌታ ጌጡ በላይ አይና ኢየሱስ ከተማ እህል በወፍጮ አስፈጭተው በመመለስ ላይ እንዳሉ ኢየሱስ ቤተ ክርስቲያን ጫካ ውስጥ 4 ጥይት አከታትለው መተኮስ እንደረሸኗቸው ታውቋል። የተረሸኑበት ምክንያትም ሰሞኑን ከፋኖ ኃይሎች ጋር አስታርቁን በሚል ሽፋን ከተመለመሉት የሃይማኖት አባቶች አንዱ ሲሆኑ ራሳችሁ ባጠፋችሁት ጥፋት መነኩሴን ለሚደፍር የቆሎ ተማሪን ለሚረሽን ቤተክርስቲያን ለሚያረክስ ስርዓት አልላላክም በማለታቸው በቡግና ወረዳ ብልጽግና አመራሮች ሴራ ጠንሳሽነትና አስተባባሪነት በብርሃኑ ጁላ ሰራዊት ትዕዛዝ ፈጻሚነት የሃይማኖት አባቱ እንደተረሸኑ የውስጥ መረጃ ምንጮች አረጋግጠዋል። መዳረሻው ድልና ነጻነት የሆነ የአማራ ህዝብና ተጋድሎ ተጠናክሮ ይቀጥላል ሲል የላስታ ጀነራል ሳምነው ጽጌ ኮር የህዝብ ግንኙነት ኃላፊ ፋኖ መምህር ቢሆነኝ ቢያበይን መረጃውን ዋቢ በማድረግ የምስራቅ አማራ ቀጠና ምኒልክ እዝ ነው ያጋራው። በመጨረሻም ጀግኖች ለዓላማቸው ይሰዋሉ፣ ትግላቸውና ዓላማቸው ይቀጥላል። ጥር 22 2018 ጀግናው መኩሪያ ፈንቴ ለዓለማውና ህልውና አደጋ ላይ ላለው ህዝብ አንድያ ህይወቱን ለግሷል። አርበኛ መኩሪያ ፈንቴ መጀመሪያ ዲግሪውን በመቀሌ ዩኒቨርሲቲ የተመረቀ ሲሆን ሁለተኛ ዲግሪውን በወልዲያ ዩኒቨርሲቲ ተመርቋል። በ2013 የአማራ ፋኖ ንቅናቄ ምስረታዎችን በመቀላቀል ለአርበኝነት ህይወቱን ያኔ ጀመረ። የአርበኝነት ጅማሮውን ከ5 ዓመታቶች በላይ በጫካና በዱር ያሳለፈ በጽናትና ታማኝነት ለአማራ ህዝብ የቆመ ነበር። አርበኛ መኩሪያ የደጋውን መብረቅ ኮር ህዝብ አደረጃጀት መምሪያና በምኒልክ እዝ ማህበራዊ ዘርፍ ምክትል ኃላፊ ነበር። አርበኛው ከአዋጅነት እስከ ተዋጊነት የተዋጣለት መሪም ነበር። ጥር 2018 ከማለዳው 12 ሰዓት እስከ ቀኑ 7 ሰዓት በዘለቀው አውደ ውጊያ በርካታ የፋሽስቱን ሰራዊት ዶጋመድ በማድረግ በርካታዎች ምርኮኛና ቆስለኛ በማድረግ ጀግናው ፊት ለፊት ከጥላት ጋር አንገት ለአንገት ተናንቆ በጀግንነት ተሰውቷል። አርበኛ መኩሪያ ፈንቴ ከአማራ ህዝብ በፊት እኔ ሞታለሁ ብሎ ደረቱን ለጥላት የሰጠ ቁርጥ ቀን አርበኛ ነበር። ቀኛዝማች ተበጀ ወርቁ ክፍለ ጦርን ከጓዶቹ ጋር በመመስረትና ለአማራ ህዝብ የነጻነት ኃይል አድርጎ በመግባት ታላቅ ሚና ነበረው። አርበኛው አንድያ ህይወቱን ለአማራ ህዝብ በአውደ ውጊያ ሜዳ ላይ የሰጠ ሲሆን የአርበኞች መስዋዕትነት የአማራ ፋኖ ትግል መራር ዋጋ የሚከፈልበት ያው ዋጋ መሆኑ ሲሆን ለዚህ ትልቅ የታሪክ ያው ምስክር ሆኖ አርበኛ መኩሪያ ፈንቴ ለዓላማውና ለህዝቡ ተሰውቷል። ኑረን ለምናገለግለው ሞተን ለምናሻግረው ህዝባችን ምንስ የማንሆንለት ይኖራልና መዳረሻው ድልና ነጻነት የሆነ የአማራ ህዝብና ተጋድሎ ተጠናክሮ ይቀጥላል ሲል የአፋብን ምስራቅ አማራ ቀጠና ምኒልክ እዝ መረጃውን አጋርቷል። ውድ ዓለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾቻችን ለዛሬ እኩለ ቀን መዋለ ፋኖ ዜና ጥንቅር ያሰናዳናቸው አበይት ሁነቶች በዚሁ ተጠቃለዋል። ስላደመጣችሁን አብራችሁን ስለነበራችሁ እጅግ አድርገን ነው የምናመሰግነው። በያላችሁበት ቸር እንዲገጥማችሁ በመመኘት እኔ ከወዲሁ እሰናበታለሁ። መልካም ጊዜ